በግፊቱም በኩላሊቱም በጨጓራውም ማስመስዬ ያስመስላል። አንተንም ያም መተቱ ሊሆን ይችላል። ግን ደግሞ በቃ ልቤን ነው ትላለ፣ ግፊት ነው ትላለ፣ ስኳር ነው ትላለ፣ ጭንቀት ነው ትላለ። የሚያማችሁና የምትሆኑት ነገር አይገናኝም። ይኸው እየተመሰለ ነው የሚያስጨንቃቸው። ሌላስ ምንድነው የምታደርገው? ልጆቹን እንዲጨነቁ እሺ፣ ባለቤቱ እግሩ ሰበርኩት። እሺ፣ ብዙ ነገር ነው ማድረጋቸው። ሌቦች ከልከሌዎስ የሚባለው መንፈስ ይዋረሱና የመቃብር አፈር ያስደግሙና ወይም አሸዋ ላይ ያስደግሙና የቤት ጣራ ላይ ይበትናሉ። ከዛ በኋላ ቤት ውስጥ ያሉ ሰዎች እንቅልፋቸውን በዛው ነው የሚተኙት። ማለት ተኝተዋል፣ ግን በዛው ዱካክ ይለቅባቸዋል፣ እንዳይነሱ ይጫናቸዋል። ያልተኛም ካለ እንኳን ባለበት ነው ሸርተት ብሎ የሚተኛውና ይሄን አሸዋ ከበተኑ ከ10 ደቂቃ በኋላ ነው ሌቦቹ የሚገቡት። ያልተኛ ካለ እንዲተኛ። ትዝ ይለኛል አንዷ እንጦጦ ማርያም ጥር 21 ቀን ጋብቻዋን ለመፈጸም ትመጣለች። ቀኑ የእመቤታችን የእረፍት ቀን ስለሆነ አንድ ጳጳስ መጥተው ነበረ። የጋብቻቸውን ስርዓት እሳቸው ነበሩ የፈጸሙላቸው። ልጅቷ ከአንድም ሁለቴ ራሷን እየሳተች ወደቀች። ሚዜዎቹ አፋፍሰው ያነሷታል፣ እሷ መቆም ያቅታታል። እንደምንም ተብሎ በሚዜዎቿ ተደጋግፋ እጇን እንኳን ለቀለበት መዘርጋት አቅቷት እነሱ እጇን ይዘውላት ልጁ ቀለበቱን አደረገላት። እሷ ለልጁ ቀለበቱን ማድረግ አቅቷት ሚዜዎቿ ደግፈዋት ሁለቱን ጣቷን አንዷ ሚዜ ይዛለት ምን አለፋችሁ ቀለበቱን ሚዜዋ ያደረገችለት እስኪመስል ድረስ ሙሽራዋ በደም ነፍስ አደረገችለት። ይህ ሁሉ ሲሆን ጳጳሱ፣ ካህናቱ፣ ቤተሰቦቿ ሁሉ ተደናግጧል። ስለማይቀር ብቻ እንደምንም ስርዓቱን ፈጸሙላቸው። እኔ የሆነውን ነገር ቢገባኝም ምንም ማድረግ አልቻልኩም። አይነጥላ መስተፋቅር ብዬ እንዳልጠራ ቦታ አይደለም ዝም አልኩ። የሚገርማችሁ ቅዳሴውን በሚዜዎቿና በመቋሚያ ተደጋግፋ ጨረሰች። ቅዳሴ ሲያበቃ እኔም ወደ ውጭ ወጣሁ። ታቦቱ ሲወጣ ሙሽሮቹ አብረው ወጡ። እንደዛ ተደጋግፋ የጋብቻዋን ስርዓት የፈጸመችው ልጅ እያጨበጨበች ስትዘምራቸ በጣም ገረመኝ። ምናልባት የሚያገባት ልጅ እግዚአብሔር ፍቅር ስለሆነ መስተፋቅር ማድረግ ወይም በመስተፋቅር ማግባት ኃጢአት አይደለም ብሎ አድርጎባትም ይሆናል። ምክንያቱም በመስተፋቅር የሚጋቡ ሰዎች በተለይ መስተፋቅር የተደረገባት ሴት የጋብቻዋ ቀን ይህንን የመሰለ ፈተና ሊገጥማት ይችላል። ምክንያቱም ጸሎቱ፣ ስርዓቱ፣ ቡራኬው፣ ቦታው ወዘተ የመስተፋቅሩን መተት ይጻረረዋል። የወለላይቱ እመቤት ልጆች ጌታችን ለእናቱ ለድንግል ማርያም በሰኔ 1 ቀን ቃል ኪዳን ገብቶላታል። ይህ ጽኑ ቃል ኪዳን በሰኔ ጎልጎታ የጸሎት መጽሐፍ ላይ ተመዝግቧል። እዚህ የጸሎት መጽሐፍ ላይ ጌታችን አጋንንት በምን እንደሚመሰሉ በሰፊው ከዘረዘረው ውስጥ አንዱ በፍቅር የሚመሰሉ የሚለው ይገኝበታል። ይህም ከመተት እንደ መስተፋቅር፣ መስተዋደድና ፍቅረ ሰብን የመሳሰሉት ዋና ተግባራቸውና ተልኳቸው ሰዎችን ለጊዜው በጥበባቸው ማፋቀር፣ ማዋደድ አንዱ ስራቸው እንደሆነ ሲገልጽልን ነው። የሚያሳፍሩ ደግሞ መስተፋቅር መተትን የሚደግሙት ወይም የሚመትቱትና የሚሰሩት በእኛው በአንዳንድ በቤተ ክርስቲያኗ ስር በአገልግሎት ያሉ የፈጣሪን አደራ ያጎደሉ እና የበሉ ሰዎች መሆናቸው ነው። መስተፋቅር መተትን የሚመትቱት ሰዎች አጋንንታዊ ተንኮልን እንደ አንድ ስራ በመቁጠር ገንዘብ እየሰበሰቡ ትውልድን ገደል የሚከቱ ሰዎች ናቸው። በመስተፋቅር ዙሪያ ደስ የሚለው ነገር መስተፋቅር የተሰራበት ሰው በቀላሉ በጸበል ጮሆ ደጋሚውንም አስደጋሚውንም ማዋረዱና ማጋለጡ ነው። የመስተፋቅር አጋንንት ራሱ እከሌ ነኝ እያለ በቀጥታ ሚስጥሩን በማውጣት ተዋርዶ ያዋርዳል። ወደ መስተዋደድ ስመጣ ደግሞ መስተዋደድ የሚባለው አንዲት ሴት ወይም አንድ ወንድ የማይወዳትን ሰው እንዲወዱት የሚደረግበት ነው። መስተዋደድ እንደ መስተፋቅር ሲሆን በብዛት ያለምንም ቅድመ ሁኔታ ሳይፋቀሩ በራሳቸውና በሰው በኩል ትዳር ይመጣላቸውና ይጋባሉ። ተጋቢዎቹ የፍቅር መሰረት ስለሌላቸው መዋደድ ያቀታቸዋል። ያኔ ከሁለት አንዱ መስተዋደድ የሚባለው መተት በማስመተት ለመዋደድ ይሞክራል። መስተዋደድን አደገኛ የሚያደርገው በፍጹም የማትወዱትንና ልትወዱት የማትችሉትን ሰው የሚያስወድድ ሆኖ ነገር ግን እንደ መስተፋቅር በጸበል በቀላሉ ላይጮህና ላይጋለጥ መቻሉ ነው። ምክንያቱም በተጋቢዎች መሃል እንዲዋደዱ ለማድረግ የሚመተት በመሆኑ አጋንንቱ በትዳራቸው ውስጥ እንደ ሚስጥር መተት ሆኖ ራሱን ይሰውራል፣ ይደብቃል። ጥሩ የአምልኮት ሕይወት ያለው ሰው ግን ያጋልጠዋል።
ሌላው መስተዋድድን መንፈሳዊ ሳይሆን መንፈሳዊ መልክ ያላቸው ምናልባት የቤተ ክርስቲያን አገልጋይም ሊሆኑ ይችላሉ ይጠቀሙታል። አንዳንዱ መንፈሳዊ ሰው ሆኖ እሱ የወደዳትን እሷ ግን የማትወደውን ሰው በግድ ያለወድ በመስተዋድድ እንድትወደ ያደርግና እንድታምነው እንዳትጠራጠረው በቤተ ክርስቲያን ስርዓት ያገባታል። ከዛ በኋላ የመከራና የስቃይ ሕይወት ያኖራታል። ስለዚህ ሰዎች በመስተፋቅርና በመስተዋድድ ተዋደው ተፋቅረው ተጋቡ ማለት በአስማትና በአጋንንት ተጋቡ ማለት ነው። ያጋባቻቸው አጋንንት ነው። የፍቅራቸው መሰረትና ምንጭ ተፈጥሯዊ ሳይሆን አጋንንታዊ ነው። ሌላው መስተዋድድን ለጾታዊ ፍቅር ብቻ ሳይሆን ወንዶችም ሴቶችም እንዲወዷቸው ሰው የተባለ እንዲወዳቸው በሰው ዘንድ መወደድን እንዲያተርፍላቸው ልክ እንደ ፍቅረ ሰብ መስተዋድድን አሰርቶ ይጠቀማሉ። የወለላይቱ እመቤት ልጆች እጅጉን የሚያሳዝነው ሰዎች እግዚአብሔር ሳያፋቅራቸው በመስተፋቅር አጋንንት ለመፋቀር መሞከራቸው ነው። እግዚአብሔር ሳያዋድዳቸው በመስተዋድድ አጋንንት ለመዋደድ መሞከራቸው ነው። ምናልባት አጋንንት የሰውን ሕይወት ለማበላሸት ያላሰበበት ሕይወት ውስጥ ለመክተትና መውጫ ለማሳጣት ለጊዜው በመስተፋቅርና በመስተዋድድ አጋንንት ሊያፋቅርና ሊያዋድድ ይችላል። ግን በጊዜ ሂደት በፍቅር ስም የተቆራኘን አጋንንት መልሶ የመልስ ምቱን በጠብ በመሰለቻቸት በመጠላላት ደስታ በማሳጣት በፍቅርና በትዳር ውስጥ ግራ በማጋባትና የሕይወት እርካታ በማሳጣት ይጠልዘናል። እዚህ ላይ ልብ ልትሉት የሚገባው በዓለማዊ ይሁን በመንፈሳዊ በመስተፋቅር ወይም በመስተዋድድ የተጋባችሁ ሰዎች በትዳራችሁ እግዚአብሔር አይከብርም፣ በትዳራችሁ እግዚአብሔር አይኖርም፣ በትዳራችሁ የእግዚአብሔር ረድኤትና በረከት አይኖርም። ትዳራችሁም በእግዚአብሔር ዘንድ ተወዳጅነትና ተቀባይነት አይኖረውም። ይህ ብቻ ሳይሆን በመስተፋቅር ወይም በመስተዋድድ የተጋባችሁ ሰዎች የምትወልዷቸው ልጆች ምን አይነት ልጆች እንደሆኑና እንደሚሆኑ መጨረሻ ላይ በሰፊው ዘርዝሬ እነግራችኋለሁ። የሚያስደንቀው ደግሞ መስተፋቅርን በመስራት ወይም በመመተት የተካኑት አንዳንድ የቤተ ክርስቲያናችን ዕውቀትን በደንብ የጠገቡት ሚስጥር ያወቁት መሆናቸው ነው። አንዳንዶቹ የዋህ ምዕመናን በቤተ ክርስቲያኒቱ ሰዎች በመስተፋቅር መተት ይጠቃሉ። የፈረደባቸው ደግሞ በሰው ላይ መስተፋቅርን ሊያሰሩ ሄደው ራሳቸው ላይ ተመትቶ የሚንከራተቱም አይጠፉም። ሌላውና የመስተፋቅር ክፉ ጠንቁ በመስተፋቅር የተጋቡ ባለትዳሮች ቢፋቱ መስተፋቅር የተደረገበት ሰው ሌላ ሰው ማግባት አይችልም። የፍቅር ሕይወቱ በመስተፋቅር አጋንንት ስለታሰረ ከሌላ ሰው ጋር ዳግም ትዳር ለመመስረት ይቸገራል። ትዳር ቢመሰርት እንኳን ላይሳካለትና ደስታና ሰላም ሊያጣበት ስለሚችል ዳግም ትዳሩን የመፍታት እድሉ ሰፊ ነው። እህል ውሃ አገናኝቷቸው ቢጋቡ እንኳን ሁለተኛ ያገባውን ሳይሆን መጀመሪያ በመስተፋቅር ያገባውን ሰው እያሰበ በስቃይ ይኖራል። በመስተፋቅር መተት የተፋቀሩ ጮኛሞች አሊያም የተጋቡ ሰዎች ልብ ካል የራሳቸው ጠባይ ይታይባቸዋል። እጮኛ ያደረጋቸው ወይም ያገባቸው ሰው ከሌላ ሴት ጋር የፍቅር ግንኙነት ቢጀምር ቢዘሙት እያዩ አይናገሩም እንዳያጡ ስለሚፈሩ። በጮኛቸው ወይም በትዳር አጋራቸው አልፈለግም ተብለው ቢባረሩ ሙጭጭ ብለው ወደ ሌላ አይሄዱም። ግንኙነቱንም ሞት አይፈልጉም። ከዛ ሰው ውጪ ሰው ያለ አይመስላቸውም። እየተረገጡ እየተደፈጠጡ ቢኖሩ ምንም አይመስላቸውም። የዕድሜ የሃይማኖት የሥጋ ዝምድና ቢኖራቸው ምንም አይመስላቸውም። ስለ ራሳቸው ሰብና ሳይሆን ስላፈቀሩት ሰው ብቻ ነው የሚያስቡት። በፍቅር ወይም በትዳር ሕይወታቸው ተከርተው በደል ቢፈጸምባቸውም አልፈልግም ተብሎ ቢለያዩም የከዳቸውን የበደላቸውን ሰው ዳግም ፍለጋ ይመጣሉ። ቤተሰብ ዘመድ አዝማድ ግራ እስኪጋባ ድረስ እንደ መቀወስ ያደርጋቸዋል። ስለሚበድላቸው ሰው ጭራሽ ጥብቅና ይቆማሉ፣ እንዳልበደላቸው ይቆጥራሉ፣ ይከራከራሉ። የሚፈጸምባቸውን ክደት፣ ውርደትና ዝሙት እየሰሙ እያዩ ሰው ግድ ቢላቸውም ይኖራሉ። የመስተፋቅር አጋንንቱ የልቦናቸውን ዓይን ስለጋረደ እንደታሰሩ ይኖራሉ። በሕጋዊ መንገድ እንኳን ቢለያዩ ንብረትን በተመለከተ አይከሱም፣ አይካፈሉም። ፍቅር በተለይም የተቃራኒ ጾታ ፍቅር አንዱ የእግዚአብሔር መለኮታዊ ስጦታና ገጸ በረከታችን ነው። ይህንን ታላቅ ጸጋ በአጋንንት ጥበብ ወደ ሕይወታችን ብናመጣው ትርፉ የዘላለም ቅጣት ነው። ምክንያቱም በመስተፋቅር መተት የኛን ያልሆነንን ከኛ ጋር እህል ውሃ የሌለውን ሰው ነው ወደ እኛ በማምጣት የኛ በማድረግ ሕይወቱን የምናበላሸው። የሌላውን ሰው ነው የኛ የምናደርገው። በነገራችን ላይ በመስተፋቅር ወይም
በመስተዋድድ የምትጋቡ ሰዎች ልብ የማትሉት አንድ ነገር አለ። እሱም ለእናንተ ዕጣ ክፍላችሁ እህሏችሁ ያልሆነውን ሰው ነው የምታገቡት። እግዚአብሔር ያልፈቀደላችሁንና ያልሰጣችሁን ሰው ነው የምታገቡት። ትዳሩም ሰላም የማይኖረው በእግዚአብሔር ፈቃድ ሳይሆን በአጋንንት መንገድ የመጣ እና የተጀመረ ስለሆነ ነው። በሰው ላይ ለፍቅርና ለትዳር ተብሎ መስተፋቅር ማስመተት ማለት በእግዚአብሔር መለኮታዊ ሥራ ውስጥ በአጋንንታዊ አሰራር ጣልቃ መግባት ነው። ይህ ደግሞ በሕይወታችን የፈጣሪን ቅጣትና መዓት ማምጣቱ አይቀርም። የኛ ያልሆነን ሰው በመስተፋቅር መተት አስመትቶ አብሮ ትዳር መስርቶ መኖር ማለት ሰማያዊ ወንጀል ነው። የዛን ሰው ሕይወትና ዕድል ለዘላለም ማበላሸት ነው። ይሄ ደግሞ ትልቅ ኃጢአትና በደል ነው። እጅግ አስደንጋጩ ደግሞ ቅድም ጠቀስ እንዳደረኩላችሁ አንዳንዶቹ ለፍቅር ያሰቡት ሰው ላይ መስተፋቅር መተት ማድረጋቸው ሳያንሳቸው ሲጋቡ በቅዱስ ቁርባን ማግባታቸው ነው። ይህንን የሚያደርጉት ወይም ጋብቻውን በቅዱስ ቁርባን የሚያደርጉት ለሽፋን ነው። መስተፋቅር መተት የተደረገበት ሰው በቅዱስ ቁርባን ሲያገባ አጋንንቱ ሳይሆን እግዚአብሔር ያፋቀራቸው እንዲመስል ነው። እኔ ቢያንስ ከ4 ከ5 ያላነሱ ሰዎች ጋብቻቸውን በቅዱስ ቁርባን ለማድረግ ቤተክርስቲያን መጥተው ሌሊት ስርዓቱ እየተፈጸመላቸው የወደቁ ባይን አይቻለሁ። ላብ እያጠመቃቸው እያዞራቸው መቆም አቅቷቸው ጸሎቱን መካፈል ተስኗቸው የወደቁ አይቻለሁ። ይህን ምናልባት እናንተ ፍርሃት ነው ልትሉት ትችላላችሁ። ገርግር የሚባል አይነ ጥላ ትዳር ስለሚጠላ ወይ እሱ ካለባት አሊያም ያቺ ልጅ መስተፋቅር ካለባት አሊያም የምታገባው በመስተፋቅር ከሆነ እንዲህ አይነት ነገር የቤቱ ዕቃ ጥርግ ተደርጎ ሲወሰድ አልነቁም። የአባቷ ቤት በፊት እንግዲህ እዛ ቤት እያለች ማለት ቤተሰቦቹ ቤት እያለች ምንድነው ተብሎ ሲጠየቅ ንስሐ አባትም ሌሎችም ሰዎች ሲጠየቅ አው በአሸዋ ላይ አንድ ርብ የሚባል ነገር ድግምት አለ። ሌቦች ከልከሌዎስ የሚባለው መንፈስ ይዋረሱና የመቃብር አፈር ያስደግሙና ወይም አሸዋ ላይ ያስደግሙና የቤት ጣራ ላይ ይበትናሉ። ከዛ በኋላ ቤት ውስጥ ያሉ ሰዎች እንቅልፋቸውን በዛው ነው የሚተኙት። ማለት ተኝተዋል፣ ግን በዛው ዱካክ ይለቅባቸዋል፣ እንዳይነሱ ይጫናቸዋል። ያልተኛም ካለ እንኳን ባለበት ነው ሸርተት ብሎ የሚተኛውና ይሄን አሸዋ ከበተኑ ከ10 ደቂቃ በኋላ ነው ሌቦቹ የሚገቡት። ያልተኛ ካለ እንዲተኛ ተጣድፎ ነው የሚተኛው። ቶሎ ቶሎ መተኛት የሚባል ታውቃላችሁ? አሁን ተኝታችሁ ለምሳሌ ቶሎ ቶሎ ልተኛ ብላችሁ ትተኛላችሁ። ከልከሌዎስ ወይም አንድ ርቢ ግን ቶሎ ቶሎ ያስተኛል ማለት ነው። ያ በቃ ስራ ይዛችሁም ከሆነ ሊጥ እያቦካችሁም ከሆነ እንጀራ የጋገረችም ከሆነ ጥፍጥፍት አድርጋ ሄዳ ለጥ ትላለች ማለት ነው። ቶሎ ቶሎ መተኛት። እኔ አንዳንድ ጊዜ እንትኖች ያስቁኛል ሁኔታዎች ማለት ነው። እንዴት እንደመጣልኝ የራሱ አላውቅም። ቶሎ ቶሎ መተኛት እስቲ አስቡት። ከባድ ነው አይደለ? ደህና ነቃ ብሎ ቁጭ ብሎ የነበረ ሰው ድንገት እንቅልፍ ይዞት ልብልም ብሎ ሲተኛ እና እንደዚህ ታድርጎ ቤታችን ተዘርፏል አለች። ደሞዝ ተቀብሎም ሲመጣ አባቴ ብቻ በአጠቃላይ የሌባ መንፈስ እኛ ቤት ውስጥ እድሜ ልክ እንዳሰቃየን ነው አለች። ይስባል አለች። አሁንም ይሄ ነገር ገጠመኝ። ጎረቤቴዎች የሆኑና ይሄ ነገር እንዴት ሊሆን ቻለ ብላ ስታጣራ ስትጸልይ ስትሰግድ ነው የቆየችው እኔን እስክታገኘኝና ስልኩን አንስቼላ ስደውልላት ታሪኳን ስለ ባለቤቷ ስትነግረኝ ባለቤቷም ልክ እንደዚሁ ደግሞ ይሄ ነገር ገጥሞታል። እሷን ካገኛት በኋላ ነው ታዲያ እሷን ካገኛት በኋላ ነው ይሄ ነገር የገጠመውና እዛ ውጭ ሀገርም መኪና የተወሰደብኝ ይላል፣ ንብረት ተዘረፍኩ ይላል፣ ዕቃ ጠፋብኝ ይላል። እና ይሄ ነገር ከአባቴና ከእናቴ ቤት ይዤ የወጣሁት እዚህም ደግሞ መጥቶ እንደገና ወደ ባለቤቴም ደግሞ በዝሙት ምክንያት እንግዲህ አብሮ ይተኛሉ አይደል? በነገራችን ላይ በሩካቤ በወሲብ በሴክስ በዝሙት ምክንያት መንፈስ ይተላለፋል ብዬ ደጋግሜ የምናገረው ይሄን ነው። ማን እንደሆነች ማታቋት ማን እንደሆነ ማታቋት ሰው ጋር ስትተኙ የዛን ሰው አቅሉን መቅኔውን ሁሉ ነገሩን ነው የምትወስዱት። እንደገናም ደግሞ የእናንተም ይወሰዳል። መዋዋስ ማለት ነው። መንፈስ ትሰራረቃላችሁ። ችግር ካለበት ሱስም ችግር ያለበት ምንም ከሆነ በዛው ልክ ነው ያንን የምትወሳሰዱት። በጣም የሚገርማችሁ ነገር የመናበብ ነገር አለ። እቤት ቁጭ ብሎ ስልክ ቴክስት ሲያደርግ እያሰብኩ ደወልክ ትለዋለች ወይም ይላታል። በቃ ብቻ ተረድታችሁኛል። የዚህ አይነት ነገር ነው ባለቤቷ ላይ ያየችው። አሁን እሷ ብቻ ላትሆን ትችላለች። አንዳንድ ጊዜ ኮንዶሚኒየም ላይ
ሌቦች ተደራጅተው ባንድ ላይ ይኖራሉ። ስንት ናቸው ስላት ስለነገረችኝ ነው ይሄን የጠረጠርኩትና እውነትህን ነው አለችኝ። አዎ ጸሎት አድርጌበታለሁ። 7 ቀን ሱባኤ ያዘችበት። 7 ቀን ሱባኤ ስትይዝ ያን በር ሲቆረቁሩ እንደነበረው ሁሉ አሁንም አየች። በሩ ክፍት ሆኖ ተኝታ ሶፋ ላይ ግር ብለው ገብተው ቤቱን አይተው ፈልገው አጥተው ይመለሳሉ። አይታያቸውም፣ ተደፍኖባቸዋል። እና ስልክ እኮ አለ ይኸው ጠረጴዛ ላይ አትወስዱትም ትላቸዋለች። አያዋትም። እሷን ሶፋ ላይ መተኛቷንም አያውቁም። እና ተነስታ ቁጭ ብላ እንዴት ነው አያዩኝም እንዴ? እቃ የሚዘረፍም ብርም አለ ሁሉም አለ፣ እንዴት አይዘርፉም? ምንም ነገር አይታያቸውም እንዴት? እና መሪዋ ማናት? ሴቷ ነች ከፊት የምትመራው። ይሄ ነገርማ አንድ ነገር አለ ትልና ሁሉም ሌባ መሆናቸውን አውቃለች፣ አረጋግጣለች። ቀስ እያለች እያንዳንዳቸውን መቀየር እንዳለባት ትማራለች። እና በርቺ፣ ለዘበኛም መናገር ካለብሽ ተናግረሽ ማስወጣት ትችያለሽ። መለወጥም ያንቺ ጀግንነት ነው። እኔ ልረዳሽ የምችለው ነገር ካለ ንገሪኝ ስራት ጊዜ አንዳንድ ነገሮች እጠይቅሃለሁ፣ ትመልስልኛለህ። አመሰግናለሁ። አንተም ማገዝ አለብኝ። እዚህ ውስጥ አንተን እንድትገባ እንዲያውም አልፈልግም። ይሄን ነገር እኔም ተወጥቼው ገጠመኝ ይዤ ነው የምመጣው አለች። ታየው ገጠመኝ የሚለውና የሰዎች ህይወት ይቀየርና እግዚአብሔር ይለውጣቸው አልኳት። ከዛ ረሳኋት፣ ተለያየን። በቃ ማለት ከተደዋወልን ቆየን 7 ወር 8 ወር እና ይቺ ልጅ ምንድን የጠፋች ብዬ ስልኳን አጋጣሚ ወር ማስታወሻ ላይ አግኝቼው ነበርና ሌቦችን ልትቀይር የተዘጋጀች ብዬ ጽፌዋለሁ አጀንዳዬ ላይ። ገርሞኛል ራሱ የነገረችኝ ነገርና አጀንዳዬ ላይ ጽፌው አሁን ከስንት ጊዜ በኋላ ማለት ነው ሰኔ ወር ላይ ያለፈው ሰኔ ወር ላይ ማለት ነው ደወልኩላት። ስደውልላት መምህር አለችኝ። አቤት። አንድ ሰው ይቀረኛል አንድ ሰው ይቀረኛል አለችኝ። ምን ነው አልኳት። አንድ ሰው የሚቀረኝ። ቆይ አትደውል፣ እኔ ነበርኩ መደወል ያለብኝ አለችኝ እና ዘጋችብኝ። እንዴ መልሼ ደወልኩላትና ይቅር አንድ ሰው የሚቀር ችግር የለውም ግን በቃ ቀየርሻቸው ስላት ጊዜ መምህርዬ አሁን እንድታውቅ አልፈልኩም ነበር፣ አሁን ግን ከሰው ጋር ነኝ አለችኝና ይቅርታ ልዘጋብህ ነው ስልኩን አለችኝ እና ስልኩን ዘጋችሁ። መዝጋት ነበረባት። እውነቷን ነው ለካ። ለምን ዘጋችብኝ ብዬ ተናድጃለሁ እኔ። ለካ ቦታው ላይ በትክክል ስልኩን መዝጋት ነበረባት። እንድትዘጋ የሚያስገድድ ቦታ ላይ ነው የነበረችውና ተረዳኋት። በቴክስት ስትልክልኝ ተረዳኋትና ምን አድርጓት ራስሽን ጠብቂ ብቻ ነው የጻፍኩላት። ራስሽን ጠብቂ ብዬ ጻፍኩላት። እሺ መምህር አመሰግናለሁ፣ ብዙ ፈተና አልፏል፣ ግን አንድ ሰው ነው የቀረኝ፣ እሱን ጨርሼ ነው የምደውልልህ። ይህንንማ መወጣት አለብኝ፣ ግዴታ መወጣት አለብኝ ብላ ነው የደወለችው። እና በጎን በኩል ሌባዋ እኔ ጋር ትመጣለች። ሴቷ ሌባ ትመጣና መምህር አለችኝ። አቤት አልኳት። እኔ ሌባ ነኝ አለችኝ። ወዲያው አይምሮ ልጅቷ ጋር ሄደው እሺ ሌባ ነኝ ነው ወይስ ነበርኩ ነው ስላት ጊዜ ነኝ ብዬ ራሴን እንትን ብፈርጅ ነው የሚሻለኝ። ነበርኩ ካልኩኝ አሁን ራሴን ያስቀመጥኩበት ቦታ ይሄ መንፈሳዊ ምናምን ሊሆንብኝ ነው። እሱ ደግሞ ገና አልተሟላም። ስለዚህ ነኝ ነው ማለት ያለብኝ። አይ ነኝ ካልሽ የሚሰረቅ ነገር ካገኘሽ ልትሰርቂ ትችያለሽ። ስለዚህ ነኝ አይባልም ነበርኩ ነው የሚባለው ስላት ጊዜ በጣም በቃ በሚያሳዝን መልኩ አለቀሰች እና ታሪኳን ስትነግረኝ የልጅቷ ጎረቤት እንደሆነች ወደ አወኩባት። አሁን የት ነው ያለሽው? ከማን ጋር የምትኖሪው ስላት ጊዜ ከ6 ወንዶች ጋር የምኖረው እዚህ ኮንዶሚኒየም ነው ስትለኝ ጊዜ ኦኬ የገሊት ጎረቤት ነሽ። ኦኬ እንግዲህ ራስሽ በጎን በኩል መተሻል፣ ያለኝ አማራጭ መስማት ነው ብዬ በደንብ ሰማዋት። እናቷም ሌባ እንደሆነች የሰፈር እህል የተሰጣ እህል በመስረቅ ቡና ጠጭ ተብላ ተጠርታ ሄዳ እቃ በማንሳት የእጃ ማን ያለው እንዴ? መተት ምን አርገ ተብለ ነው? ግደላት። የምቀኛ የጎረቤት የቤተሰብ የምን መተት? የምቀኛ አሁን እሳቸው ስለት አስራት ለመስጠት መጥተው ከፍተኛ ግፊት አለብኝ፣ ግፊቴ ጨመረ፣ በጣም አስጨነቀኝ አሉ። የማ ግፊት ነው? የሰይጣኑ ግፊት ነው? የደሙ ግፊት ነው? እዚህ ጋር የጨመረው የሰይጣኑ ነው። እሱ ጨነቀው፣ ግን እሳቸው ግፊት ስለሚያማቸው ግፊታቸው መሰለ ጨንቆት ማለት ነው። እሺ መተት ሌላ ማን ያለው? አይነጥላ። እሺ አይነጥላ። ሌላስ? ሌላስ? እዛር መንፈስ የቤተሰብ ዛር አለ? እናቷ የእናቷ
እናቷ ምን ነበር የሚያደርጉልህ? ጨሌ አለ። እሺ በቃ ሴትዮን አስጨንቃታለሁ። እሺ በግፊት አስመስዬ፣ እሺ በኩላሊት አስመስዬ በብዙ አይነት አስመጣባታለሁ። እየሰማችሁ ነው? ምንድን ነው ያለው? በጨጓራ አስመስዬ አይደል? በምን አስመስዬ? በግፊቱም በኩላሊቱም በጨጓራውም አስመስዬ። ያስመስላል። አንተን የሚያም መተቱ ሊሆን ይችላል፣ ግን ደግሞ በቃ ልቤን ነው ትላለህ፣ ግፊት ነው ትላለህ፣ ስኳር ነው ትላለህ፣ ጭንቀት ነው ትላለህ። የሚያማችሁና የምትሆኑት ነገር አይገናኝም። ይኸው እየተመሰለ ነው የሚያስጨንቃቸው። ሌላስ ምንድን ነው የምታደርገው? በቃ ልጆቿን እንዲጨነቁ። እሺ ባለቤቷ እግሩን ሰበርኩት። እሺ ብዙ ነገር ነው ማድረጋቸው። እሺ በቃ ልጇ ታለቅሳለች። እዚህ ጋር ላለች፣ አሁን እዚህ ጋር አለች፣ ታለቅሳለች ከመጣች ጀምሮ። እሺ ነይ እስኪ ልጅ ነይ እናቴ። ጭንቀት ያዛት። እሺ በቃ ልቧን እናስጨንቃታለን። ደህና ነሽ? እናትሽ ናት? ለብሮ የምታለቅሽው እንድትድን። እግዚአብሔር ይመስገን። ይኸው ልትድን ነው። ይኸው መንፈሱ ተያዘ። ደስ አለሽ? በጣም እናቴን የሚያሰቃየው ክፉ መንፈስ ነው ብለሽ ታስቢያለሽ? አዎ። እንዴት አወቅሽ? በዛ የምንኖርበት ሀገር የእሷ ጓደኛ ተገልጦላት ነበረ። በሷ ከየት ነው የመጣችሁት? ከወሊሶ። ከወሊሶ? አዎ ተገልጦላት ነበረ። ከዛ ቁርባን ምናምን አስተካክዬላቸው እንዲቆርቡ አደረኩኝ። እሺ ከዛ እዚህ ከመጣሁ እድናለሁ አለች። እሺ ከዛ መጣ። ከወሊሶ መጣችሁ። ይኸው እናትሽን በግፊት እየተመሰለ የሚያሰቃየው መከራ የሚያበላው ይህ ምቀኛ መተት ነው። ዛርም አለ። ታውቂያለሽ ጨሌ እንዳለ? አዎ ትናገር ነበረ። እሺ እናቴ እንደዚህ ታደርግ ነበረ ምናምን ብላ ትናገር ነበር። ይኸው ጨሌው አይነ ጥላ። አቤት። ስንት አመት ነው ከሳቸው ጋር? ኧረ ብዙ ጊዜ ነው። ስንት አመት? 33 አመት። 33 አመት። ምን አረክ እስኪ 33 አመት? ያላደረኩት ነገር ምን አለ? ያላደረኩት ምን አለ? እስኪ ጥቂቱን ንገረኝ። ሐኪም ቤት አመላልሳታለሁ። እሺ ክኒኖቹ አንድ ፌስታል ሙሉ ይዛ መጣ ነበረ እዚህ። ምን ፌስታል? ጥቁር ፌስታል ሙሉ። ምንድን ነው ያመጡት? ክኒን አይነት እሺ ይዛ መጣ ነበረ ለእርሱ አለ። አሁን የተከራየንበት ቤት ነው መጣ። እሺ ቀን 4 ቀን ይዛው መጣች። እሺ ሲደክማት ጊዜ ሰሞኑ እሺ ዛሬ ይዛው አልመጣችም። ዛሬ ይዛው መድኃኒት ነው ዝም ብለህ የምታስቅመው? አዎ ኩላሊቷን አንዱን አስጨረስኩት። እሺ በአንዱ ነው አሁን የምትጠቀመው። አንዱን ኩላሊት አስጨረስኩት። አዎ ትንሽ አስቀረሁት በግፊት እያስመሰርኩ። እሺ በቃ ፌንት ትነቅላለች ሴትዮዋ። ልጆቹ የጮሁ አምቡላንስ የጠሩ ሆስፒታል ይወስዳሉ። እሺ 7 ሰዓት ከሌሊቱ 8 ሰዓት እንዲህ እያደረግ ይወስዳሉ። እንደዛ ነው የሚያደርጋቸው። አዎ በጣም ተሰቃይተናል። ይኸው እኔ ነኝ እንደማደርገው እያለ ነው። እሺ ሌላስ? በቃ ብዙ ነገር ነው ማረጋው። እሺ ዛሩስ? ጨሌ የቤተሰብ ዛር ጨሌ። አንተስ ምንድን ነው የምታደርገው? አብረን ነን። እሺ እሷ አታምንበትም ሴትዮዋ። እሺ አታምንበትም። ድሮ እናቷ ጨሌ ታከብር ነበር፣ እሷ አታምንም። እሺ እኔ በክርስቶስ ደም ታጥቤያለሁ ትላለች። አታምንም እሷ አታምንም። እሺ ና እስኪ መተት፣ የምቀኛ መተት። አቤት። ምን አድርግ ነው የተባልከው? ምቀኛ ግደላት። እሺ ልጆቿ እንዳትደርስ፣ እሺ ልጆቿ ላይ እንዳትደርስ ግደላት። ሞቷን ነው የምንፈልገው። ምን አረጉ? በቃ ሰርታ መብላት የለባትም ልጆቿ እናያቸውም ብለው በቃ እንደዚህ ማድረግ እንፈልጋለን። ስም አትናገር። ጥሩ ምቀኛ አላችሁ። አይዞሽ አታልቅሽ። እዚህ አታልቅሽለት። ልጅቷ ለምስጋ ልታቀምሳቸው ስትል አውቀን አንድ መኪና ሰው ልናስጨርስ፣ በልጇ እጅ አንድ መኪና ሰው ልናስጨርስ። ገና ለገና ይቆርባሉ ብለህ? አዎ ሊቆርቡ 3 ቀን ሲቀራቸው እሺ አንድ መኪና ሰው ልናስጨርስ። እሺ ከዛ ሊቀ መልአኩ ገብርኤል ፊታቸው ላይ ቆመ። እሺ ጥቂት ጉዳይ ደረሰባቸው።
ሐኪም ቤት ብዙ ገንዘብ አወጡ። ሰዎቹ እንዲያወጡ ነው እኛ የምንፈልገው፣ እንዲያወጡ ነው የምንፈልገው። ወይ ጉድ! ና ተንበርከክ፣ ተንበርከክ። ና ወደዚህ ጠጋ፣ ተጠጋ ወደዚህ። ከሰውነታቸው ከደማቸው ያዢ ፍራንኩን ለቀት ሄዳለህ። ሁላችሁም ነው የምትሄዱ። ሰማ በልጥራ። በስላሴ ስም፣ በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በመድኃኔዓለም በኪዳነ ምሕረት ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል በኩላሊት ኩላሊት፣ በደም ግፊት በግፊት፣ በተለያየ በሽታ የተለያየ በሽታ የምፈትናቸው የምፈትናቸው የምቀኛ መተት፣ ምቀኛ መተት፣ የቤተሰብ ዛር፣ የጨሌ መንፈስ፣ ጨለማ፣ አይነ ጥላ ቡዳ አይነ ጥላ ቡዳ ሁላችንም ሁላችንም አንድም ሳንቀር አንድም ሳንቀር ለቀናል። ለቃናል። በስላሴ ስም በስላሴ ስም ለዘላለም ለዘላለም በሲኦል ታስረናል። ሲኦል ታስረናል። የዘጋነውን የዘጋነው የእሳቸውንም የእሳቸውን የልጆቻቸውንም ልጆቻቸውን እድላቸውን እድላቸውን በኪዳነ ምሕረት ስም በኪዳነ ምሕረት ስም ከፍተናል። ከፍተናል። ከእንግዲህ በኋላ ከእንግዲህ በኋላ በጤናቸው በጤናቸው ጣልቃ እየገባን ጣልቃ እየገባን በህመም አንፈትንም። በህመም አንፈት መድኃኔዓለም ይፍረድብን። መድኃኔዓለም ይፍታ። በል 7 የጩና አውጡ። ቶሎ በል። 1 2 ቀጥል 3 4 5 6 በላይ መጨረሻ ቅዱስ ገብርኤል በስላሴ ስም ሲኦል ያውርድን። ኪዳነ ምሕረትን አመስግኑላቸው። ብድግ በሉ እናቴ፣ አይዞት። ይኸው ልጆት የተባረከች ልጅ እንግዲህ ነይ ብላ አምጥታ እዚህ ታስፈውሳለች። እግዚአብሔር ይመስገን። ኑ እስኪ እናቴ። እግዚአብሔር ይመስገን። እንኳን ደስ አላችሁ። በእውነት ኪዳነ ምሕረትን አመስግኑላቸው። እግዚአብሔር ይባርኮት። ሰላም ኖት እናቴ? ከወሊሶ ነው የመጡት። በእናቶት በኩል ጨሌ ነበረ፣ በደንብ ይገበር ነበር። እኔ አላምንበትም። እርሱ አያምኑም፣ ግን ይገበር ነበር፣ ይንከባከቡት ነበር። እንደገና ደግሞ የምቀኛ መተት አለ፣ እንዲሞቱ ሕይወቶት ሁሉ እንዲመሰቃቀል የተደረገ ነበር። ኪዳነ ምሕረት ይኸው ፈውሳዎታለች። ደስ አሎት? በጣም በጣም። እንግዲህ አንድ ቀን ወሊሶ ለአገልግሎት እንመጣ ይሆናል። ደስ አለሽ? አዎ፣ እግዚአብሔርን አመስግኑልኝ። እግዚአብሔር ይመስገን። እንኳን ኪዳነ ምሕረት ማረቻችሁ። በእውነት ለእናንተ የደረሰችን መብራን ኪዳነ ምሕረት ለሁሉም ትድረስልን። ኪዳነ ምሕረትን አመስግኑልን።